ሰላም ይብዛላችሁ የተወደዳችሁ የ22 አዲስ ቤተሰቦች እንዴት ናችሁ? ሰላም ነው። ተክሌ ብርሃነ መስቀል ነኝ። በምትወዱት ቻናላችሁ ዛሬም አዲስ ቪዲዮ ይዤላችሁ ቀርቤያለሁ። ይህ ትምህርት ከዚህ በፊት ያቀረብኩት አይደለም፣ አዲስ ትምህርት ነው። እንደምታውቁት በ22 አዲስ ላይ የፒያኖ ትምህርት አለ፣ የቮካል ስልጠና ይሰጣል፣ እንዲሁም ጊታር ትምህርት አለ። በቅርብ ጊዜ ደግሞ የጀመርኩት የኪቤዝ ቱቶሪያል አለ። ይህንን ቱቶሪያል የተከታተላችሁ የሰጣችሁኝ ስላለ ሀሳብ ማመስገን እፈልጋለሁ። እንደነገርኳችሁ በኦዲዮ ፕሮዳክሽን ላይ በጣም ወሳኝ የሆኑ ክፍሎች አሉ። ሪኮርዲንግ፣ ሚክሲንግ እና ማስተሪንግ ናቸው። እነዚህን ለሶስት ከፋፍዬ ማሳየት ጀምሬያለሁ። በመጀመሪያው ክፍል ያቀረብኩት ሪኮርዲንግ ነው። ሪኮርዲንግን ለሁለት ከፍዬዋለሁ። ሚዲ ሪኮርዲንግ እና ኦዲዮ ሪኮርዲንግ በሚል እያቀረብኩ እገኛለሁ። ይህንን ቪዲዮ ያልተመለከታችሁ ሰዎች ካላችሁ በዲስክሪፕሽን ቦክስ ላይ ገብታችሁ መመልከት ትችላላችሁ። ዛሬ ይዤላችሁ የምቀርበው ሚክሲንግ ነው። ይህንን ሚክሲንግ ቱቶሪያል እንድሰራ ብዙ ሰዎች ጠይቃችሁኛል። ግን ቅድሚያ ኦዲዮ ሪኮርዲንግን እንድሰራ አስቤ ስለነበረ ደግሞም መቅደምም ስላለበት እዛ ላይ ፎከስ አድርጌ እየሰራው ነበረ። አልተቋረጠም፣ ይቀጥላል። ግን አሁን በብዙዎቻችሁ ጥያቄ መሰረት ሚክሲንግን ዛሬ እንጀምራለን። ብዙ የዩቲዩብ ቤተሰቦች በሚክሲንግ እና ማስተሪንግ ላይ ቱቶሪያል እንድሰራ ጠይቃችሁኛል። ከጠየቁኝ ሰዎች መካከል ደግሞ በጣም የምንወደው ፕራንክ በማድረግ የሚታወቀው ዩቲዩበር ሚኮ ማይክ ተመሳሳይ ጥያቄ ጠይቆኛል። ለሱም ሆነ ለእናንተ ለሌሎቻችሁ ጥሩ መልስ የሚሆን ቪዲዮ አዘጋጅቼ ዛሬ ክፍል አንድን አቀርባለሁ። ከዚህ በኋላ ተከታተሉ። የተለያዩ ክፍሎች ይኖራሉ። ማስተሪንግንም ደግሞ ሚክሲንግን የተወሰነ 1-2 ክፍል ካቀረብኩ በኋላ ደግሞ ማስተሪንግን የምጀምር ይሆናል። ተከታተሉኝ። ከዚህ በፊት ስለ ራሴ ብዙም ተናግሬ አላውቅም። ግን ከ95 ዓመተ ምህረት ጀምሮ ማለትም ከ15 ዓመት በላይ ሙዚቃ በማቀናበር ላይ ይገኛለሁ። ምናልባት ከተወሰነ ከ3-4 ዓመት በፊት የተለያዩ ዘፈኖችን እንዲሁም ደግሞ ፊልሞችን አቀናበር ነበር። አሁን ሴኩላር የሆነውን ነገር ትቼ ወደ ጎስፕል ወይም ደግሞ መዝሙሮችን ወደ ማቀናበር መጥቻለሁ። ግን በፊት የተለያዩ አልበሞችን እንዲሁም ደግሞ ፊልሞችን ሰርቻለሁ። ስለዚህ ሚክሲንግ ላይ በጣም የተወሰነ ልምዶችን አለኝ። ያንን ልምድ ነው የማጋራችሁ። የተለያዩ ፊልሞችን በይበልጥ ከዚህ በፊት ይሰሩ የነበሩ ፊልሞችን እንግዲህ ከ10 በላይ ፊልሞችን ድምፃቸውን ብቻ ወስጄ እንግዲህ ድምፅ ሲቀዳ ከድምፁ በስተጀርባ ያለ ባክግራውንድ ኖይዞች አሉ። እነሱን ማጥፋት፣ ሃሽ የሚባል ነገር አለ፣ ሽሚል እንደዚህ አይነት ነገሮችን በማጥፋትና ጥርት ያለ ድምፅ እንዲሰማ በማድረግ የተለያዩ ፊልሞችን ለምሳሌ ሃኒሙን፣ 862፣ ባለስልጣኑ ሌሎችንም ከ10 በላይ የሆኑ ፊልሞችን ድምፃቸውን አስተካክያለሁ። ይህንን ለማስተካከል ደግሞ ኪቤዝን እጠቀማለሁ፣ ዌቭላብን እጠቀማለሁ፣ ደግሞ አዶቤ ኦዲሽንንም እጠቀም ነበረ። ዛሬ ግን የማሳያችሁ ኪቤዝን ነው። ኪቤዝ በጣም ከተጠቀምንበት ብዙ ስራ መስራት የምንችልበት ሶፍትዌር ነው። እንግዲህ ረጅም ጊዜ ያካበትኩትን ያገኘሁትን እውቀት እንግዲህ እናንተ በጠየቃችሁኝ መሰረት የቻልኩትን ያክል ለማቅረብ ሞክራለሁ። ተከታተሉኝ። በእርግጠኝነት እነግራችኋለሁ። ይህንን ቻናል ሰብስክራይብ አድርጋችሁ የዩቲዩብ ቤተሰቦች ብትሆኑ ታተርፋላችሁ፣ አትቆጩበትም። ስለዚህ ሰብስክራይብ አድርጉ። የዩቲዩብ ቤተሰቦች እናንተ የምትመለከቷቸውን ቪዲዮዎች ለሌሎች ሰዎች አጋሩ። አብረን እንስራ። አስተያየት ስለምትሰጡኝ እንዲሁም ደግሞ ቪዲዮን ለሌሎች ሰዎች ሼር ስለምታደርጉልኝ በጣም ማመስገን እፈልጋለሁ። በዚሁ ደግሞ እንድትቀጥሉበትም አበረታታችኋለሁ። አሁን በቀጥታ ወደ ትምህርቱ እንሂድ። እሺ የተወደዳችሁ የ22 አዲስ ቤተሰቦች፣ ሚክሲንግ ከመጀመራችን በፊት በመጀመሪያ የምናደርገው ሪኮርዲንግ ነው። ሪኮርዲንግ ይቀድማል። መጀመሪያ የቀዳነውን ነገር ነው ሚክስ የምናደርገው። ለእናንተ ለማሳየት የቀዳሁት አለ። የሊሊ መዝሙር ነው። ዘማሪዋ ባለቤቴ ነች። በሱ እንዴት ሚክስ እንደምናደርግ፣ እንዴት ኢፌክቶችን አስገብተን ድምፆችን ውበት እንዲኖራቸው እንዴት እንደምናደርገውን አሳያችኋለሁ።
ይህንን መዝሙር ያቀናበርኩት ለእናንተ ለማሳየት ነው። የዘመረችው ባለቤቴ ነች። መዝሙሩ የሊሊ መዝሙር ነው። ስለዚህ ይህንን መዝሙር እንዴት ነው ኢፌክቶችን በመክተት የምናሳምረው የሚለውን አሳያችኋለሁ። በመጀመሪያ ይህንን የእሷን ድምፅ ብቻ ላሰማችሁ ብቻውን። ኤዲት ሳይደረግ በፊት ምንም አይነት ኢፌክት ሳይገባበት በፊት ይሄ ድምፅ ምን ይመስላል እንስማው። ሜዳ አድርጌው ልለፍ ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር ይታየኛል ብዙ ነገር። እንግዲህ ይህንን እንደሰማችሁት ምንም አይነት ኢፌክት የለውም። እዚህ ድምፅ ላይ የተለያዩ በጣም መሰረታዊ የሆኑ አስፈላጊ የሆኑ ኢፌክቶችን አስገብቼ ድምፁን ለመቀየር ሞክራለሁ። በጣም መሰረታዊነት የሚያስፈልጉ ኢፌክቶች አሉ። ይሄ ሚክሰራችን ነው። እዚህ ሚክሰራችን ላይ ሌፍት ክሊክ አድርገን እንመርጣለን። እነዚህ የኢፌክት አይነቶች ናቸው። ከነዚህ ውስጥ ነው የምንመርጠው። እኔ ቀደም አድርጌ የመረጥኩት ስላለ ሁልጊዜ መጀመሪያ የምናስገባው ጌኑን የሚጨምርልንን ኢፌክት ነው። ብዙ አይነት አሁን ፐንቸር ይጨምርልናል። ፒክ ማስተርን ነው የተጠቀምኩትኝ። እናንተ የፈለጋችሁትን መጠቀም ትችላላችሁ። ጌኑን ከፍ እንዲያደርግ፣ ጌን ማለት የገባው ድምፅ ምናልባት አንሶ ከነበረ ከፍ እንዲል የሚረዳን ኢፌክት ነው። እኔ ፒክ ማስተርን ተጠቅሜያለሁ። ስለዚህ ፒክ ማስተርን እንግዲህ መጀመሪያ ስትዘምረው ስሟትና ፒክ ማስተርን ስጨምረው ምን ያህል ከፍ እንደሚል ስሙ። ሜዳ አድርጌው ልለፍ ፒክ ማስተርን ሳበራው ይታየኛል ብዙ ነገር ያየሁትን ዋለው አንድም አይቀር ይታየኛል ፒክ ማስተር የዘማሪዋን ድምፅ ከፍ አድርጎታል። ድምፅ ስትቀዱ አንሶ ከገባ ፒክ ማስተርን ወይም ፐንቸር፣ ሌሎችንም ደግሞ ጌን የሚጨምሩትን ኢፌክቶች በመጀመሪያ እዚህ የመጀመሪያው ቦታ ላይ ታስገባላችሁ። ከዛ በመቀጠል የተጠቀምኩት ኮምፕረሰር ነው። ኮምፕረሰር የሚጠቅመን ምንድን ነው? ኮምፕረሰር አንዳንድ ጊዜ የዘማሪው ድምፅ ከፍና ዝቅ ይላል። ላውድነሱን ወይም ደግሞ የዳይናሚክሱ በጣም ከፍ የሚልበት አለ፣ ዝቅ የሚልበት ቦታ አለ፣ ለመደመጥ ሁሉ በጣም የሚያንስበት ቦታ አለ። ስለዚህ ኮምፕረስ ስታደርጉት በጣም ከፍ ያለውን ወደ ታች ያደርገውና ከታች ደግሞ ዝቅ ያለውን ደግሞ ወደ ላይ ከፍ ያደርገዋል፣ ይከረክመዋል። ከተወሰነ በላይ ከፍና ዝቅ አይልም ማለት ነው። ስለዚህ በጣም ወሳኝ ኢፌክት ነው ኮምፕረሰር። እሱን ደግሞ ላብራውና ተመልከቱ። ሜዳ አድርጌው ልለፍ አሁን ደግሞ ኮምፕረሰሩን ሳበራው ስሙት። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ይሄ ያለውን ድምፅ ከፍና ዝቅ የሚለውን ያመጣጥንልኛል። በጣም ዝቅ ያለውን ከፍ ያደርግልኛል፣ ከፍ ያለውን ደግሞ ትንሽ ዝቅ አድርጎ ይከረክምልኛል ማለት ነው። በጣም ወሳኝ ሶፍትዌር ነው። እንግዲህ እነዚህን ደግሞ በሌላ ጊዜ ምን ያህል መጠን ነው የምናደርገው፣ ሬሾ ምን ያህል ነው መሆን ያለበት የሚለውን በሌላ ጊዜ ያሳያችኋለሁ። ዛሬ የማሳያችሁ በጣም ወሳኝ የሆኑ ኢፌክቶች ናቸው። በነገራችን ላይ አሁን የማስቀምጠውን እነዚህን ያስገባቸውን ኢፌክቶች እንደዚሁ እንደ ቅደም ተከተላቸው ደግሞ ብታስቀምጧቸው የበለጠ ጥሩ ነው የሚሆነው። መጀመሪያ ፒክ ማስተርን ወይም ደግሞ ሌላ ጌኑን ከፍ የሚያደርግ ሶፍትዌር ትጠቀማላችሁ። በነገራችን ላይ እኔ አሁን እያሳየኋችሁ ያለሁት እነዚህ ሶፍትዌሮች ኪዩኤስ 5 ላይ ያሉ ናቸው። ሌላ ተጨማሪ ፕላጊኖች አይደሉም፣ አሉኝ በእርግጥ ግን እናንተ በማታገኟቸው ሶፍትዌር ከማሳያችሁ ይልቅ ራሱ ኪዩቤዝ ላይ ባሉት ሶፍትዌሮች ለማሳየት ብዬ ነው። ስለዚህ ፒክ ማስተርን ከዛ ኮምፕረሰር፣ ኤኒ ኮምፕረሰር መሆን ይችላል። ሬሾውን ታስተካከላላችሁ። እንዴት እንደምታደርጉ አሳያችኋለሁ። አሁን ለዛሬው
ሌላ ሶስተኛውን ላሳያችሁ። ሌላው ሶስተኛው የምንጠቀመው ኖይዝ ጌት ወይም ደግሞ ኖይዝን የሚያጠፋልን ድምፆች ስንቀዳ አንዳንድ ጊዜ ከበስተጀርባ የሚገቡ ድምፆች ይኖራሉ፣ ወይም ደግሞ የሚል ሀሽ ነገር ሊኖር ይችላል። እነዚህ ድምፆች በምንሰራቸው ስራዎች ውስጥ መኖር የለባቸውም። ስለዚህ እነዚህን ማጥፋት አለብን። እነዛን ለማጥፋት ኖይዝ ጌት እንጠቀማለን። ኖይዝ ጌቱን ኦን ላድርገውና ደግሞ ስሙት። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ኖይዝ ጌቱ ከበስተጀርባ ያሉ ማንኛውም አይነት ድምፆችን ከርቀት የሚሰሙ ድምፁ ከፍ ሲል አብረው ከፍ የሚሉ ድምፆችን እነሱን ያስቀርልናል። በጣም ወሳኝ ነው። ይህንን ከዚህ ቀደም እንደነገርኳችሁ የተለያዩ የፊልም ላይ ያሉ ድምፆችን ኖይዞችን ለማጥፋት የምንጠቀምበት ነው። ማንኛውም አይነት ድምፅ ከበስተጀርባ ከገባባችሁ ለሙዚቃን ብቻ ሳይሆን ኦዲዮ ኤዲት ስታደርጉ ኖይዝ ጌትን መጠቀም ትችላላችሁ። ሌሎችም ሶፍትዌሮች አሉ። እኔ ለእናንተ አንዱን ነው ኪቤዝ 5 ላይ እንደ ፕለጊን ሆኖ የራሱ ሆኖ የሚመጣውን ሶፍትዌር ነው እየተጠቀምኩ ያሳየኋችሁ። ሌሎች ደግሞ ከዚህ ሻል ያሉ ኖይዝ ሬዲዩስ የምናደርግባቸው ሶፍትዌሮች አሉ። ሌላው ሙዚቃ የምታቀናብሩ ከሆነ ወይም ከሙዚቃ ጋር ከሆነ ዘማሪው የሚዘምረው ሌላው የሚያስፈልገው ሶፍትዌር አውቶቲዩነር ነው። አውቶቲዩነር በጣም ወሳኝ የማይቀር ሶፍትዌር ነው። የዘማሪው ድምፅ ከሙዚቃ መሳሪያው ጋር የተቃኘ እንዲሆን አውቶቲዩን በጣም ያስፈልገናል። ቲዩን እናደርጓለን። የድምፃዊውን ወይም የዘማሪዋን መዝሙር ከሙዚቃ መሳሪያው ጋር እንዲዋሃድ ያደርጋል። ከኪ እንዳትወጣ፣ ከኪ ወጣች ከሆነ እንዲያስተካክልልን አውቶቲዩነርን እንጠቀማለን። አውቶቲዩነርን ስንጠቀም እንግዲህ ለምሳሌ ይህን መዝሙር የሰራሁት በዲ ስኬል ነው የሰራሁት። ስለዚህ ኪ የሚለው ላይ እዚህ ላይ ዲን ነው የምመርጠው። ዲ ያረኩትኝ። እዚህ ጋር ሜጀር ስኬል የሚለዋል ሜጀር ነው፣ ማይነር ነው፣ ክሮማቲክ ነው። የተለያዩ አይነት ምርጫዎችን ያቀርብልኛል። ከነዚህ ምርጫዎች ውስጥ እኔ ሜጀር ስለሆነ ሜጀር የሚለውን እመርጣለሁ። ሜጀር ከመረጥኩ በኋላ እንደምታውቁት የዲያቶኒክን 7ቱን ድምፅ ነው የሚያደርግልኝ። ከ7 ውስጥ ደግሞ እኔ 4 እና 7ን ሪሙቭ አድርጋለሁ። እዚህ ጋር ትመጡና 1 2 3 4ኛውን ሪሙቭ እናደርጓለን እንጂን ከዛ ሲሻርፕንም ሪሙቭ እናደርጓለን። ስለዚህ ፔንታቶኒክ አደረግነው ማለት ነው። ሌላው ምንድነው እዚህ ላይ የቲዩነሩን መጠን ለመጨመር ለመቀነስ ይህንን ከፍ ዝቅ ማድረግ እንችላለን። ለምሳሌ አውቶ ቲዩነሩን ኦፍ ላድርገውና ስሙት መዝሙሩ ሜዳ አድርጌው ልለፍ ይታየኛል። አውቶ ቲዩነሩን ደግሞ ላብራውና እስከ መጨረሻ ደግሞ ልስጠው፣ እስከ 0 ልስጠውና አዳምጡት። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ይታየኛል ብዙ ነገር። አያችሁት አይደለ? ይሄ ድምፁን ያው የሚቃኝ ሶፍትዌር ነው። ነገር ግን በጣም መብዛት የለበትም። አሁን የተወሰነ ወደ 20 ላይ ላድርገውና እዚች ጋር 20 ላድርገውና አዳምጡት። ብዙም በማያስታውቅ ሁኔታ ግን ድምፁን ይቃኘዋል። ሜዳ አድርጌው ልለፍ ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። አሁን ይሄ ቆንጆ ነው። ከዚህ በላይ ብዙ መጨመር አልፈለኩም። እነዚህ ወሳኝ ለኤዲቲንግ የምንጠቀምባቸው ኢፌክቶች ናቸው። ሌላ በጣም የማይቀሩ ኢፌክቶች አሉ። 2 ኢፌክቶች አሉ። እነሱም ደግሞ ዲሌይ፣ ኤኮ እና ሪቨርብ። እነዚህ 2ቱ በጣም ወሳኝ ናቸው፣ መቅረት የሌለባቸው ነው። እነሱን ደግሞ ለማስገባት ራይት ክሊክ አድርጌ እዚህ ላይ ባዶ ቦታ ላይ ራይት ክሊክ አድርጌ አድ ኤፌክስ ቻናል ትራክ የሚለውን ስመርጠው እዚህ ጋር ቻናሎች 2 ይከፍትልኛል። ስለዚህ እነዚህ አንዱን ሪቨርብ አንደኛውን ደግሞ ዲሌይ
እንደ ኤኮ አይነት ድምፅ የሚያስተጋባ ድምፅ ነው። ሁለቱን እንመርጣለን። ከመረጥኩኝ በኋላ ሚክሰሩን ከፍተውና በስተቀኝ በኩል በስተቀኝ በኩል ለምሳሌ መጀመሪያ ላይ ሞኖ ዲሌይ የሚለውን መረጥኩት። አሁን አበራዋለሁ። እንግዲህ ሳላበራው መጀመሪያ ያለውን ድምፅ ስሙትና ሲበራ ደግሞ ያለውን ስሙት። ይታየኛል ብዙ ነገር። እሺ አሁን ኢፌክቱን ደግሞ ልክፈተውና ሰሙታላችሁ። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ስለዚህ መጠኑን ቀንሼ ነው የምጠቀመው። መጠኑን ቀንሰውና ግን መቅረት የሌለበት ይታየኛል ብዙ። አሁን ቆንጆ ነው። ስለዚህ ዲሌይን እንጠቀማለን። ዲሌይ ማለት ልክ እንደ ኤኮ ነው የሚያገለግለን። ሁለተኛው የምጠቀመው ደግሞ ሪቨርብ ነው። ድምፁ ድርቅ ካለ በመሳሪያ ውስጥ ሊዋጥ ስለሚችል ትንሽ ለቀቅ እንዲል ሪቨርብ እጠቀማለሁ። ሪቨርቡን እዚህ ጋር ኦን አድርገዋለሁ። መጀመሪያ እስኪ ዲሌዩንም አጥፍቼ ሪቨርቡንም አጥፍቼ ስሙትና ሪቨርቡ ሲበራ ያለውን ልዩነት ደግሞ ተመልከቱ። ይታየኛል ብዙ ነገር ያየሁትን አየዋለሁ። አሁን ደግሞ ሪቨርቡን ላስገባና አብርቼ ላሳያችሁ አለው አንድም አይቀር። ይታየኛል ብዙ ነገር ያየሁት። አሁን በጣም ስለበዛ ሸዋሸዋ የሚል ነገር አዳራሽ ድምፅ እንሰማለን። እንደዚህ ሲሆን ድምፁ እየጠፋ ነው የሚሄደው። በአዳራሽ ውስጥ እየተዋጠ ስለሚመጣ መጠኑን እንቀንሰዋለን። ለምሳሌ እንደዚህ የተወሰነ ካረኩ በቂ ነው። ይታየኛል ብዙ ነገር ያየሁትን አየዋለሁ። እሺ ይሄንን ካረኩ በኋላ ዲሌዩንም አበራዋለሁ። ሁለቱ አብረው አንድ ላይ አለው አንድም አይቀር። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ትንሽ ጨምረውና አሁን እስኪ ከሙዚቃ መሳሪያው ጋር አንድ ላይ ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር። አሁን ዲሌዩን አብርቼዋለሁ፣ ሪቨርቡን አብርቼዋለሁ። ቀደም እንደነገርኳችሁ ፒክ ማስተር ድምፁን ከፍ አድርጎልኛል። ኮምፕረሰር ድምፁን ከርክሞልኝ አስተካክሎልኛል። ኖይዝ ሪዳክሽን ደግሞ ኖይዙን ሬዲዩስ የሚያደርገው ኖይዝ ጌቱ ደግሞ በድምፅ በምቀዳበት ጊዜ የገቡ ሌሎች አላስፈላጊ ድምፆች ካሉ እነሱን ያስቀርልኛል። አውቶቲዩነሩ ደግሞ የዘማሪዋን ድምፅ ከሙዚቃ መሳሪያው ከኪው እንዳይወጣ የወጣ ካለ ወደ ኪው እንዲገባ ይቃኝልኛል ማለት ነው። እነዚህ በጣም ወሳኝ የሆኑ ኢፌክቶች ናቸው። ሌሎች ኢፌክቶችና እነዚሁን ራሱ ኢፌክት በምን ያህል መጠን እንዴት ነው ኢፌክቶችን የምንጠቀም የሚለውን ደግሞ በሌላ ፕሮግራም ደግሞ በሁለተኛው ክፍል ደግሞ ይዤላችሁ የሚቀርብ ይሆናል። ለዛሬው ስለተከታተላችሁኝ አመሰግናለሁ። ቻው።